ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዲሁም አሁን ላይ በስደት ዓለም ያላችሁ እህት ወንድሞቼ ያው የተለያዩ ነገሮችን እየሰማን ያለ ነውና እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ፣ በሰላም ለሀገራችሁ፣ በሰላም ለናፈቃችሁት ቤተሰብ በሰላም ያገናኛችሁ እያልኩኝ ዛሬም እንደተለመደው መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ከወደዳችሁ ደግሞ ሼር አድርጉት። እንዲሁም ሀሳባችን ኮሜንት ላይ እንድታስቀምጡን እየጠይቃችኋለሁ። ትናንትና በተፈጠረው ነገር ሁላችንም ተናደናል። በተለይ ቡዜ ትናንትና ያደረገችው ነገር ትክክል አልነበረም። ቢያንስ ሩታ አንድ ጥፋት አጠፋሽ ተብሎ በዚህን ያህል መጮህ አልነበረባትም። ለምን እናውቃለን፣ ምንም ወንድሟ ቢሆንም ግን ደግሞ ሩታ የትኛውን ጥፋት አጥፍታ ነው የትኛውን ተሰርታ ነው ትላንትና እንደዛ ልትወቅሳት እንደዛ ልትናገራት እንደዛ ሩታን እስከ ማሸማቀቅና ሩታ እንባ እስከሚ በቃ እንቧ እየተናነቃት ነበረና እውነት የኔ ውድ ቤተሰቦች በጣም ነው ትናንት ብዙ ያናደደችኝ። ይሄን ማድረግ አልነበረባትም። ምናልባት ከካሜራ ጀርባ ልትቆጣ ልትናገራት ትችላለች፣ ግን ካሜራ ፊት ካሜራ ደቅ ነው። ግን በዚህን ያህል መጠን ልትናገራት አይገባም። እሱም ደግሞ እሷን ሁል ጊዜ ወይም ደግሞ ሰዎችን ሁል ጊዜ እያመጣ ችግሩን ለመፍታት ከሚሞክር ለምንድን ነው ራሱ ችግሮችን ለመጋፈጥና ችግሮችን በራሱ መፍታት የማይችለው? እኔ ሁሌ አብርሃም ጋር ጥያቄ የሚፈጥርብኝ ነገር ለምንድን ነው ችግሩን በራሱ መፍታት የማይችለው ነው ዋናው የኔ ፖይንት ማለት ነው። ሲቀጥል ደግሞ ሩታ ይሄንን የተፈጠረውን ታሪክ በታሪክ የምታረግ ሴት እንስት አይደለችም። እውነት ለመናገር ምንም የያዘችበት ቪዲዮ ምንም የያዘችበት ፋይል የለም። ግን አውቀው ለድራማ ወይም ደግሞ ሩታን በዚህን ያህል መጠን እሷን የሆነ ሰዎች እንዲጠሏ በሰዎች ዘንድ ጥሩ ልጅ እንዳንሆነች እንድትደረግ እያደረጉ ያሉበት መንገድ ትክክል አይደለም። ለምንድነው እሷ ላይ ጫናው የሚበዛው? ለምንድነው እሷ ላይ የማይሆኑ በቃ አለ አይደለ የእሷን ክብር ዝቅ የሚያደርጉ ነገሮች እሷ ለምንድነው እንድትሰራ የምታስገድዷት? ሲጀመር ራሱ በራሷ ዩቲዩብ ቻናል እንኳን ቪዲዮ እየለቀቀች አይደለም ያለችው። የምታየው ከሆነ በእነሱ ቻናል ላይ የሚለቀቀው ግን የሆነ በጣም የሆነ የሚያስጠላ ፓርቲ ሲሆን እሷ እንድትሰራው እሷ እንድትተው ነው። ለምንድነው የሚደረገው? እውነት ለምንድነው የሚደረገው? አታሳዝናችሁም? ሴት የላችሁም? እሷ ገና ለገና ይህን ስህተት ሰራች ተብሎ በዚህን ያህል ሆይታ መፈጠር ነበረበት? በዚህን ያህል ከዳኒ ጋር ሳንተ በዚህን ያህል የሆነ ይህ ስልክ እስከ መቀማት ላይቭ ስትሪም ላይ ቁጭ ብላችሁ እና ግባና ውጣ የዚህን ያህል ሰዎች ፊት እንደዚህ መሆን አልነበረባችሁም። ነገሮችን ከካሜራ ጀርባ መጨረስ ትችሉ ነበረ። አንዳንዴ በጣም መልካም ጥሩ ኦዲየንስ እንዳላችሁ አትዘንጉ። እናንተን የሚወድ እናንተን የሚያከብር በተለይ አንድነታችሁ የሚፈልግ በጣም ብዙ ኦዲየንስ አለ። ግን ያንን አልተመለከታችሁም። እንደምታስታውሱት ብዙ እንግዲህ የሄደችበት መንገድ ቆንጆ ነበረ። ሁልጊዜ ከእሷ ጎን ነበር የምትቆመው። ሁልጊዜ በቃ አለ አይደለም እሷን ነበር አፕሪሼት የምታደርጉት። አንትላ ግን ያደረገችው ነገር ትክክል አይደለም። እንደ አንድ ሴት እንደ አንድ እንስት ቢያንስ ሩታ ልትረዳት ይገባ ነበረ። ከዚህ በፊት ብዙ ስህተቶች ተፈጥሯል። የዛን ጊዜ የት ነበረች? ለምን የዛን ጊዜ መታ ወንድሟን ትክክል እንዳልነበር አልተናገረችው ነበር? ነገሮች ሲባባሱና ነገሮች መስመራቸው ሲስቱ ነበር መምጣት የነበረባት። አሁን ነበረ መናገር የነበረባት። እንደዚህ አልነበረባትም። ለማንኛውም ሁልጊዜ ፊተኞቹ ኋለኞቹ ይሆናሉ፣ ኋለኞቹ ፊተኞች የሚባል ነገር አለና ሩታ ደግሞ ኪንግ ናት። መቼም ብትሆን ውድቃ ተሰብራ የሆነ ተመሳቅሏ ምናምን ነገር አታዩትም በታሪክ ማለት ነው። አብዛኞቻችሁ እንደዛ የሚመስላችሁ ሰዎች አላችሁ። ትናንትና ቡዜ ባረገችው ነገር በጣም የተደሰታችሁ በቃ ትክክለኛ ነገር ነው ያደረገችው። እንዴት ሩታ እንደዚህ ታረጋች? እንዴት የባሏን እርቃን ቪዲዮ ትይዛለች? ምን ሆናችሁ ነው? ግን ደህና ናችሁ እናንተ? ጌታ እናንተ ሩታ እንደዛ የምታደርግ ነው የሚመስላችሁ? እንዴት ነው እንደዛ የምታደርገው? ምንም ቢሆን እኮ በማላቸው ቢጣሉ በማላቸው ክፍተትን ቢኖር እኮ የልጇ አባት እኮ ነው። እንዲህ መሆናችሁ እኮ ነው። አካሏ እኮ ነው፣ ግማሽ አካሏ እኮ ነው። ሄድ እንዴት እንደዚህ ነገር ታደርጋለች? አታደርግም ማለት ቆም ብላችሁ እስኪ ለምን አታስቡትም ማለት ነው። ግን በተለይ ደግሞ በእነሱ ዙሪያ ያሉ በጣም አላስፈላጊ የሆነ ሰዎች አሉ፣ ከህይወታቸው መውጣት የማይችሉ በተለይ እነ አቤል እነ ብሩክ አሉ፣ ከነሱ የህይወት መውጣት የማይፈልጉ። ከሩታ ጋም ሲያገኙት በቃ ሆይ ሆይ ይሉታል፣ ከሄርሜላ ጋም ሲያገኙት ሆይ ሆይ ይሉታል። ልጁም ግራ ተጋብቷል ማለት በሰዎች አይምሮ የሚመራ አይነት ልጅ ነው አብርሃም ማለት። በራሱ ምንም ነገር ነው ሲወስን አይቼው አላውቅም። በእርግጥ የሰው ልጅ ሰዎች ሀሳብ ሊሰጡት ይችላሉ፣ ድጋፍ ላይ ያደርጉለት ይችላሉ። ግን በሰዎች አይደለም መጓዝ ያለበት፣ በሰዎች አይደለም መመራት ያለበት። የሰዎችን ሀሳብ ከራሱ ሀሳብ ጋር ቀላቅሎ ይሆናል ላይሆን የሚለውን ነገር
ቆም ብሎ አዳምጦ ነው እንጂ ሁልጊዜ በሰዎች ብንመራ ምንም ገደል እንጂ ምንም ጥቅም ያለው አይመስለኝም። አንዳንዴ ያው መልካም ጓደኞች አሉ በዙሪያችን ላይ የእኛን ደስታ፣ የእኛን ስኬት፣ የእኛን መለወጥ የሚፈልጉ አሉ፣ ሁሉም ባይሆኑ ማለት ነው። እና እኔ ግን አሁን ላይ ሩቴ ማለት የምፈልገው ነገር ቢኖር በጣም እናንተ የምትወዷት መልካም እህቶች አላችሁ እና በቃ ከዚህ ነገር እንድትወጣ በተለይ ደግሞ በቃ ይሄ ነገር ማቆም ቢኖርበት ለምን እሷ በማይሆን ነገር መታ አንዳንድ አሉ በጣም የሆኑ የእነሱን ታሪክ የእነሱ ላይፍ የሚያውቀውን ቅርብ ጊዜ የመጡ የሚሳደቡ ምን የሚሉ በጣም ብዙ እንስቶች አሉ። አንዳንዴ ቃሉ ራሱ ለመናገር በጣም ነው የሚከብደኝ እና ስለዚህ ያው ከሄርሜላ እንግዲህ አመት ሙሉ አብርሃም ረዥም ነገር ለመስራት ሞከረ። ምንም የሚለቀው እንኳን ቪዲዮዎች ከሩታ ጋር እንደሚሆነው አይታይለትም እና ስለዚህ አሁን ደግሞ በቃ ሩታን እየሰደባትም እያንቋሸሻትም ቢሆን አብሮ መምጣት ይፈለጉ። ግን በዚህን ያህል ለምንድን ነው ማለት አንድ ሰው እንዲናገራት ሰው አፍ እንድትገባ እንድትጠላ የምታረጋት? ግን ማንም አይጠላትም። ደስ የሚሉት በጣም ብዙ ስደት ላይ የሚወዳት እህቶች አሉ፣ በጣም የሚሳሱላት። ለምን በቃ ይሄ አንዳንዴ መውደድን ከእግዚአብሔር ነው የሚሰጣችሁ፣ እንደ መክሊት ነው። የሆነ ሰው የራሱ የሆነ ጸጋ አለው እግዚአብሔር የሚሰጠውና እሷ ደግሞ በሰው ዘንድ የምትወደድ እንስት ናት። የፈለግከውን ብታረግ የፈለግከውን ነገር በቃ በፈለግከው መንገድ ብትሄድ ማንም አይጠላትም። እና እኔ እኮ በጣም የሚገርመኝ ነገር ሩታ ማለት እኮ አብርሃምን ካለመስፈርትና ካለመስፈርት የወደደችው እንደ ዛሬ መሪ ጨብጦ እንደ ዛሬ ዝነኛ ሆኖ እንደ ዛሬ ብር ኖሮት አይደለም እኮ ያወቀችው። ምንም በሌለው ሰዓት እኮ የተዋወቁት የምታስታውሱ እኮ ነው ማለት ነው። ምናልባት ለአንዳንዶቻችሁ ለማታውቁት ነው እንጂ አብዛኞቹ የሩታ ደጋፊዎች የሚያውቋት ናቸው፣ የማያውቋት የሉም። እና ይሄ ልጅ እንዴት ነው የወደደችው? ምን አይነት ፍቅር ነው ራሱ እንል ነበር። እና ቢያንስ አንዳንድ ጊዜ ትናንት ላይ የነበረው ነገር መርሳት የለብንም። ዛሬ ላይ አይደለም ሩታ ከአብርሽ ጋር የተገናኘችው፣ ልክ እንደ ሄርሜላ ማለት ነው። ሄርሜላ እኮ የመጣችው ዛሬ ኖሮ ዛሬ አምሮበት ዛሬ ያችን ቢጫ ጃኬቱን ቀይሮ ዛሬ አሪፍ ቦታ ላይ ሆኖ ዛሬ የራሱ ቤት የራሱ መኪና ኖሮት ነው የመጣችው። እና አንዳንድ ጊዜ ብናስተውል መልካም ነው። ሩቲ እንግዲህ ማይኪንግ ናት። እኔ በእሷ አልደራደርም። ለምን ነገ ደግሞ የሆነ ከፍታ ላይ እንደምትቆም ተስፋ አድርጋለሁ። በነገራችን ላይ ከዚህ ህይወት ብትወጣ ከዚህ ህይወት ስላችሁ አሁን ከምትሆኑ ድራማ ብትወጣ በጣም በፊልም ኢንዱስትሪ ላይ መስራት የምችል በጣም ጎበዝ ኤነርጂ ያላት የተጣትን ካራክተር በደንብ በስርዓቱ መተወን የምትችል እንስት ናት። ደግሞ ማንም ይፈልጋታል። ሳትፈልግም ቀርታ አይደለም ግን አብርሃም የሆነ ያስነካት ነገር እንዳለ ነው በቃ እየገመድኩ ያለሁት። ለምን በእነሱ እጅ ስር ነው አሁን ላይ ያለችው ማለት ወዳ አይደለም ይችላል እንጂ ከዚህ ቤት የምታስታውሱ ከሆነ እኔ በእንደዚህ አይነት መንገድ መጓዝ አልፈልግም፣ በቃ ነገሮች እዚህ ጋር መብቃት አለባቸው ብላ ነበር። ግን ያ ነገር ማንም እያዳመጣት የለም። አንዳንዴ ብር እኮ የማይሰራው ስራ የለም። ቤተሰቦቻችሁን ያስረሳችኋል፣ ሀገራችሁን ያስክዳችኋል፣ ማንነታችሁን ያስቀይራችኋል፣ እናት አባታችሁን ያስክዳችኋል። እና ብር የሆነ ፓወር አለው። ግን አንዳንዴ ማሰብና ቆም ብለን ማሰብ ያለብን ብር ጠፊ ነው። የሰው ልጅ ግን ህያው ባይሆንም ግን ብሩ ነገር ሰርታችሁ ታገኙታላችሁ። ያ ሰውን ግን ካስከፋችሁት ካስቀየማችሁት ግን በምንም አይነት ነገር ልክሱት አትችሉም። አንዴ ልቡን ሰብራችኋል። የሰው ልብ ደግሞ መጠገን በጣም ከባድና ከባዱ ነገር ነው። ግን ደግሞ ሩታ እውነት ለመናገር ነገ ይሁን ጥሩ ቦታ ላይ እንደምታዩት እኔ በጣም እርግጠኛ ነኝ። እንግዲህ አሁን ላይ የሁላችንም ጾም ነው። በተለይ የሙስሊምና የክርስቲያን ጾም አንድ ላይ ያለበት ወቅት ነው። ሁላችንም እስኪ እርስ በርሳችን እንዋደድ፣ ከምንም በላይ መዋደድ ይቀድማልና እርስ በርሳችን እንደጋገፍ። በተለይ ደግሞ ሴት እህቶቻችንን ብናገዛቸው፣ በተለይ እንደዚህ ለተጎዱ ሴት እህቶቻችን ከጎናቸው ብንሆን፣ በርቱ፣ አይዟችሁ ብንላቸው መልካም ነው። እንግዲህ ይህን ውድ ቤተሰቦች ማለት ነው እኔ ሁልጊዜ የአብርሃም ጥላቻ ኖሮብኝ አይደለም። አብርሃምን ጠልቼ መቼም ከሩታ ጋር አብራችሁ ሁኑ ብዬ ሁሌ እዚህ ጋር ሀሳቤን አልገጽም። ግን አብርሃም የሚቀየር ልጅ አይደለም። እውነት ለመናገር የሚቀየር የሚማር ነገሮችን የሚያርም ሰው አይደለም። ሁሌ ጥፋት ነው የሚሰራው፣ ጥፋቱን አያምንም። እሱ አንድ ነገር ሲያደርግ ለእሱ ምንም ማለት አይደለም። ሁለት ነገር ሲያደርግ ምንም ነገር አይደለም። እሱ ላይ ግን የሆነ አንድ ስህተት ሲፈጠር ግን ያዙ ልቀቁኝ እንባከረው ይላል። ላይክ ትላንትላ እንደተፈጠረው ማለት ነው። ይሄ እንግዲህ ቪዲዮ የተባለው ነገር ያው ሩታ እንደማታደርገው ነው፣ እውነት እንዳልሆነ ነግሬያችኋለሁ። ማመን ከቻላችሁ የራሳችሁ እምነት ነው፣ ማመን ካልቻላችሁ ደግሞ ምንም ማድረግ አልችልም። እና ያን ነገር እንደማታደርጉን ያ ነገር እንዳልተፈጠረ እርግጠኛ ነኝ። ግን በዛም በዚህም
ሩታ እግዚአብሔር አምላክ ከአንቺ ጋር ይሁን። እኛ እህቶችሽ እንወድሻለን። የልዑል ሸጋ ቆንጅዬ ናት። ነገ ሁሉ ነገር መልካም ይሆናል። ያው ማናችንም ስለ ነጋችን አናቅም፣ ስለ ዛሬ የራሱ አናቅም አይደለም እንኳን ስለ ነጋችን እና ሁሉ ነገር በእግዚአብሔር መልካም ይሆናል። የውድ ቤተሰቦች ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ቤተሰብ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ዛ ባባይ